ሰላም ጤና ይስጥልን ወደ ተከታታዮቼ እንዴት ናችሁልኝ እንዴት ሰነበታችሁልኝ በያላችሁበት ሰላምታዬ ድረሳችሁ በጤና እንዳላችሁ ተስፋ አደርጋለሁኝ አዳዲስ ከሆናችሁ እንኳን ወደ ቻናሌ መጣችሁ ሜሪያም እባላለሁኝ ለማታውቁኝ ማለት ነው ጎራ በሉ እዚህ ውስጥ የምታገኛቸው ቪዲዮዎች እናንተን የሚቀይሩ የእናንተን ቀን አሊያም የእናንተን ደቂቃዎች የሚያስተካክሉ ቪዲዮዎች ናቸውና ከዚህ በተጨማሪ ሌሎችንም እንድታዩ በዚህ አጋጣሚ እጋብዛችኋለሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ ለዛሬ 6 የምናነሳቸው ነጥቦች ከራሳችን ጋር እንዴት አድርገን ጤናማ ግንኙነት እንደሚኖረን ነው ምን ማድረግ እንችላለን ከራሳችን ጋር ከሌላ ሰው ጋር ሳይሆን ከራሳችን ጋር እንዴት አድርገን ጤነኛ ግንኙነትን ማዳበር እንችላለን በሚል ርዕስ ነው የምንነጋገረው እነዚህ 6 ነጥቦች ከተጠቀማችሁባቸው ከራሳችሁ ጋር ያለውን ግንኙነት ጤናማ ማድረግ ትችላላችሁ ወይም በጤነኛ መልኩ ማዳበር ትችላላችሁ ማለት ነው በዚሁ እንቀጥላለን ወደ ትምህርታችን የመጀመሪያው ነጥብ ከራሳችን ጋር ጤናማ ግንኙነት እንዲኖረን የሚረዳን ነገር ምንድነው የውስጣዊ ድምጻችንን ያ የሚቆጣልን ያ አትችልም ያ አትችም ጎበዝ አይደለሽም አንቺማ እንዴ ስንት ሰው እያለ የሚልሽን ድምጽ የሚልህን ድምጽ ጸጥ ማድረግ ነው የመጀመሪያው ተቀዳሚነት ያንን ጸጥ ለማድረግ ራሳችሁ ስለራሳችሁ የምታወሩት ነገር ቀና ነገር መሆን አለበት መጀመር መሆን አለበት እንደሱ ያደረጋችሁ ያኛውን ድምጽ ጸጥ ማድረግ ትችላላችሁ ጮክ ብላችሁ ስለራሳችሁ መልካሙን ነገር ጥሩን ነገር ቀናውን ነገር ለራሳችሁ ንገሩት ሌላኛው ጸጥ የምታደርጉበት መንገድ ደግሞ ያ የሚናገራችሁ የውስጥ ድምጽ ስም አውጡለት ማን ይባላል እስቲ የሆነ ስም ስጡት ሲመጣ በዛ ስም ጥሩና አዋሩት እንደዛ ስታደርጉት ልክ እሳትን አየር እንደማሳጣት ነው ስናዳፍነው ምን ይሆናል አየር ስናሳጣው ምን ይሆናል እሳት ቀስ ብሎ ጥፍት ይላል ልክ ውስጣዊ ድምጹንም በዛ መልኩ ነው ጸጥ የምታረጉት ስታናግሩት ማለት ነው ስለዚህ ስም ስጡት አናግሩት ጸጥ ይላል ራሱ በጣም ብዙ ጊዜ ራሳችን ላይ ኃይለኛ ነን አይደል ራሳችንን ስንቆጣ በጣም ጎበዞች ነን ሌላው ሰው ቢያጠፋ ሌላው ሰው እኛ የተሳሳትነው ነገር ቢሳሳት ሌላው ሰው እኛ የሌለን ነገር ሳይኖረው ብናገኝ ያን ያህል አንቆጣው ራሳችን ላይ ግን በጣም እንቆጣለን ያም የሆነው ነገር ምንድነው ውስጣዊ ድምጻችን ነው እንደዛ የሚያደርገው እኛ ሳልነው ስለዚህ እንዴት ነው ሰላም ነው እንኳን በሰላም መጣ ብለ አናግሩት ስታናግሩት ደብዘው ይጣፋል በዚህ መልኩ ነው የመጀመሪያው ተቀዳሚ መንገድ ነው ከኛ ጋር ያለንን ግንኙነት ጤናማ ለማድረግ ወይም ለማዳበር በጤነኛ መልኩ የሚረዳ መጀመሪያው መንገድ ይሄኛው ነው ወደ ሁለተኛው እንሄዳለን ሁለተኛው መንገድ ደግሞ አንዳንድ ጊዜ ከራሳችን ጋር ጤነኛ ግንኙነት የሌለ ከራሳችን በጣም የትየለሌ ነገር ስለምንጠብቅ ሊሆን ይችላል ይወላችሁ ማድረግ የምንችለው ነገር የለም ወይም ማድረግ የምንችለው ነገሮች ብዙ ናቸው በጣም ብዙ ናቸው በዚህ ምድር ላይ ግን አንዳንድ ጊዜ ማድረግ የምንፈልገው ነገር ማድረግ ያሰብነው ነገር ማድረግ እየተመኘን ያለነው ነገር በአሁኑ ሰዓት ምናልባት መሆን የማይችል ነገር ሊሆን ይችላል ባለን ሁኔታ ባለን በዙሪያችን ባለው ቁሳዊ ነገሮች ራሱ እጃችን ላይ ባሉ ነገሮች ሁሉን ነገር ዞር ብለን ቆም ብለን ስናስበው ምናልባት ይሄ ነገር ጊዜ ሊሰጠው ይገባ ይሆናል ምናልባት እኛ ከራሳችን በአንድ ቀን በአንድ ሳምንት በአንድ ወር አድርገን እንድናገኝ የምንጠብቀው ነገር ምናልባት የ6 ወር ጊዜ ያስፈልገው ይሆናል ምናልባት የ1 አመት ጊዜ ያስፈልገው ይሆናል ስለዚህ ሁለተኛው መንገድ ከራሳችን ጋር ጤነኛ ግንኙነት እንዲኖረን ሁለተኛው መንገድ ምንድነው ከራሳችን የምንጠብቀው ነገር ሪalistic መሆን አለበት እውነተኛ መሆን አለበት አሁን ላይ መደረግ የሚችል ነገር ተጨባጭ ነገር መሆን አለበት ሁለተኛው መንገድ እሱ ነው እየተመቻችሁ ከሆነ እስቲ ላይክ ያድርጋችሁ እንደዚሁ ሼር ያደርጋችሁ እንቀጥላለን ከራሳችን ጋር ጤነኛ ግንኙነት እንዲኖረን ለማድረግ ምንድነው መፍትሄው እንዴት አድርገን ነው ማዳበር የምንችለው የሚለውን ነው ዛሬ እየተነጋገርን ያለነው በሶስተኛነት ደግሞ ከራሳችን ጋር ጤነኛ ግንኙነት ለማዳበር የሚረዳ ሶስተኛው መንገድ ምንድነው ሁሉ ጊዜም ቢሆን ጉዞን ስትጓዙ የሆነ ነገር ለማሳካት ስትራመዱ ውጤቱ ላይ ብቻ አይሁን አትኩሮታችሁ አካሄዱ ላይ ይሁን አትኩሮታችሁ ስለዚህ አትኩሮታችሁን በአጠቃላይ ከውጤቱ ላይ አንሱና አካሄዱ ላይ አድርጉት በጣም ብዙዎቻችን እኔን ጨምሮ
ውጤት ላይ ነው ያለው አይምሯችን ሐሳባችን ቀልባችን ሁሉ ነገራችን ውጤት ላይ ነው ያለው ያ ሲሆን ምን ይሆናል ዛሬ ላይ የምትለፉት ልፋት ከንቱ ነው በእናንተ አይምሮ በእናንተ አይን ዛሬ ላይ የምትደክሙት ድካም በእናንተ አይን በእናንተ አታይ ምንም ቦታ የለው ምንም ነገር እንዳልሰራችሁ እኔ ይሄን ነገር በጣም ብዙ የተቸገርኩበት ነገር ነው አሁንም ትንሽ ይቀረኛል እያሻሻልኩ ነው አትኩሮቴ ያለው መጨረሻ ላይ የማደርገው ነገር የማወጣው ነገር ላይ ነው እንጂ ድካሜ ላይ አይደለም በጣም ብዙ ጊዜ ስለ እንደኔ አትሁኑ እንደኔ አትሳሳቱ በጣም ብዙ ሰርቼ አሻሽያለሁ አሁንም ማሻሻል ያለብኝ ነገር ውጤት ላይ ሳይሆን አትኩሮታችን አካሄዱ ላይ ይሁን ያ ከራሳችን ጋር ያለው ጤናማ ግንኙነት ያዳብርልናል ያጠነክርልናል ለምን መሰላችሁ ውጤት ላይ አተኩረን ውጤቱን ሳናሳካ ስንቀር ምን ይመጣል በራሳችን ማዘን ራሳችንን መውቀስ አይደል በራሳችን አለመደሰት ይመጣል ስለዚህ ጤናማ ግንኙነት የለንም ማለት ነው እንደዛ ስናደርግ ግን እኮ ልፋቱንም የለፋ ነው እኛ ነን ሙከራውንም የሞከር ነው እኛ ነን ጥረቱንም የጣር ነው እኛ እኮ ነን እሱስ ቦታ ሊሰጠው አይገባም ሌላ ደግሞ አካሄዱ ላይ እንድታተኩሩልኝ የምፈልግበት ምክንያት ህይወት ማለት አካሄድ ነው ህይወት ማለት የምንጓዘው የዕለት ተዕለት እርምጃችን እንጂ መጨረሻችን አይደለም መድረሻችን አይደለም መድረሻችን ሲመጣ ደግሞ በጣም ለትንሽ ጊዜ ልንደሰትበት በጣም ለትንሽ ጊዜ ልንኮራበት እንችላለን ከዛ ምን ይሆናል ሰውነንና የሚቀጥለው ነገር ስለምንመኝ የሚቀጥለው ነገር ለማግኘት እርምጃ ስለምንጀምር አሁንም ከውጤት ወጥተን ወዴት እንሄዳለን ወደ አካሄዱ እንሄዳለን ስለዚህ አካሄዱን መልመድ አካሄዱን መውደድ አካሄዱን መቀበል ያስፈልጋል አትኩሮታችንን ከውጤት አንስተን አካሄዱ ላይ እናድርግ ወገኖች እባካችሁ አራተኛው መንገድ ደግሞ ራሳችሁን ከሌላው ሰው ጋር አለማነጻጸር ራሳችሁ ከራሳችሁ ጋር ብቻ አነጻጽሩት ከራሳችሁ ጋር ብቻ አወዳድሩት ይውላችሁ ራሳችሁን ከሌላው ሰው ጋር ስታነጻጽሩ አሁንም ምን ያህል እናንተ ጎበዝ እንዳልሆናችሁ ምን ያህል እናንተ እንዳልደከማችሁ እንዳልጣራችሁ ምን ያህል እናንተ ጎበዝ እንዳልሆናችሁ ምን ያህል እናንተ እንደነሱ ወርዳችሁ እንዳልደከማችሁ ነው የሚያሳያችሁ እንደዛ አይነት አትኩሮት ነው የሚኖረን ከሌላው ሰው ጋር ራሳችሁን ስናነጻጽሩ ግን እኮ ጎበዝ እንዴ እነሱ የሚያሳልፉት ህይወትና እናንተ የምታሳልፉት ህይወት እኮ በጣም የተለያየ በጣም አንድ ቤተሰብ እንኳን ብትሆኑ ከአንድ እናት እንኳን ብትወለዱ ከአንድ እናት ከአንድ አባት እንኳን ብትወለዱ የምትሄዱበት መንገድ የህይወታችሁ አቅጣጫ የሁላችሁ የተለያየ የሁላችንም የተለያየ ስለዚህ አንዱ ካንዱ እንዴት ይነጻጸራል አንዱ ካንዱ እንዴት ይወዳደራል አንቺ ለማሳካት ለምትፈልጊው ለህልምሽ ምናልባት ገና ብለሽ እየተነሳሽ ከሆነ ልክ ባንቺ አይነት አካሄድ የሚሄድን ሰው እንዳንቺ አይነት ህልም ያለው ሰው ግን ምናልባት በመንገዱ ህልሙን ለማሳካት በሚሄድበት መንገድ ላይ ያ ሰው መላይ ደርሶ ከሆነ እንዴት ብሎ ነው የምትወዳደሩት ሃና መቆርቀት አለው በመሃል ያሉት ስለዚህ ራሳችሁን ከሌላው ሰው ጋር ያወዳደራችሁ ከራሳችሁ ጋር ያለው ጤነኛ ግንኙነት አታፍርሱት ራሳችሁ ከራሳችሁ ጋር ብቻ አወዳድሩት ነገ ጧት ስትነሱ ትላንት የነበረችው ሜሪያም ዛሬ ካለችው ሜሪያም ጋር የተሻለ ምን መስራት ትችላለች ትላንት ምን ሰርቻለሁ ትላንት ምን አውድያለሁ ዛሬ በምን መልኩ ማስተካከል እችላለሁ ብላችሁ ከራሳችሁ ጋር ብቻ ይሁን ውድድራችሁ ከሌላ ሰው ጋር ሳይሆን በአምስተኝነት ደረጃ ደግሞ ቦታ የምትሰጡት ነገር ምንድነው ዋጋ የምትሰጡት ነገር ምንድነው ልትሞቱለት ዝግጁ የሆናችሁበት ነገር ምንድነው ምታውቁበት ነገር ምንድነው ምታደርጉትን ነገር በተቻለ አቅም ከሱ ነገር ጋር የተዛመደ ይሁን ከሱ ነገር ጋር የታረቀ ይሁን ከሱ ነገር ጋር ያልታረቀ ነገር ስታደርጉ ሁሉ ጊዜ ምን ይሆናል ከራሳችሁ ጋር ግጭት ነው የምትፈጥሩት ከራሳችሁ ጋር መጣላት ነው የምትፈጥሩት ስለዚህ በተቻላችሁ አቅም ዋጋ የምትሰጡት ነገር ቦታ የምትሰጡት ነገር ካለ የምታደርጉት ነገር በአጠቃላይ በቀን ውሏችሁ በአጠቃላይ የምታሳልፉት ነገር ከዛ ነገር ጋር የታረቀ ነው እሺ እዚህ ጋር የሆነ ነገር ቦታ የምትሰጡት ነገር ከሆነ እዚህ ጋር የምታምኑበት ነገር ካለና ከሱ ነገር ጋር የተጻረረ ነገር ስታደርጉ ምንድነው የሚፈጠረው ጸጸት አይደል እንዴት እንደዚህ ያደርጋለሁ እንዴት እንደዚህ አስባለሁ ምን አይነት ሰው ነኝ ይያልን
ከራሳችን ጋር ጥል ነው የምንፈጥረው ከራሳችን ጋር ግጭት ነው የምንፈጥረው ስለዚህ በአምስተኝነት ደረጃ ከራሳችሁ ጋር ጤነኛ ግንኙነትን ለማዳበር ቦታ የምትሰጡት ነገር ካለ ምታከብሩት ምታምኑበት ነገር ካለ ምታደርጉት ነገር ከሱ ጋር የታረቀ ነገር እሺ እንዴት ናችሁ ለምን ተከታታዮች እየተመቻችሁ ነው ላይክ ያላረጋችሁ እስቲ ላይክ እያደረጋችሁ እሺ ከተመቻችሁ ሼር ማድርጉ ለሌላዎች ሰዎች ስለሚጠቅም በዚሁ ወደ ስድስተኛውና ወደ መጨረሻው ነጥባችን እንገባለን ማለት ነው እየተመቻችሁ እንደሆነ ተስፋ አደርጋለሁ ከራሳችን ጋር ጤናኛ ግንኙነት እንዲኖረን የመጨረሻው መንገድ ማድረግ ያለበት ነገር ወይም መሆን ያለበት ነገር ምንድነው ራሳችንን በመልካም ሰዎች መክበር መልካም ማለት ዝም ብሎ ጥሩ ሰዎች ብቻ ሳይሆን ስለናንተ ያላችሁ አስተሳሰብ መልካም በሆኑ ሰዎች ራሳችሁን መክበር ስለዚህ እስቲ ቆም ብላችሁ ራሳችሁን ጠይቁት ቆም ብላችሁ እስቲ በዙሪያችሁ ያሉትን ሰዎች ቃኟቸው በምን አይነት ሰዎች ነው ራሳችሁን የከበባችሁት እስቲ ቆም ብላችሁ አስተውሉ እነዚህ ሰዎች እናንተን የሚደግፉ አይዞሽ በርቺ ቀጥይ አንተማ ይሄ እንዴት ያቀታሃል ግፋ ቀጥል የሚሉ ሰዎች ናቸው ወይስ ምን ይሆንሽ ነው ምን ማለትሽ ነው አንቺ ለምን እንደዚህ ታደርጊያለሽ መሮጥ ብታስብ ለምሳሌ እኔ በቃ አንተ ነገጣት ተነስቼ ሯጭ ነው መሆኑ ብለህ ስትነሳ ጧት ተነስተህ ሮጥ ማንንም ብለህ ነው ኃይለ ገብረስላሴ ነኝ ብለህ ነው ምናምን የሚለሰው ነው አቀጣ ተገበ ተከበበከው እንግዲህ ያውስ ቆም ብሎ ማሰብ ያስፈልጋል እነዚህ ሰዎች ካጠገባችሁ ቢቀጥሉ ምን አይነት ግንኙነት ነው እናንተ ከራሳችሁ ጋር ያላችሁ የሚለውን ነገር ቆም ብሎ ማጤን ያስፈልጋል አንድ ነገር ለማድረግ ስትነሱ የሚጎትቷችሁ ከሆነ አንድ ነገር ለማድረግ ስታስቡ የሚያሰናክሏችሁ ከሆነ እነዚህ ሰዎች እናንተ ራሳችሁ መልሱት ይሄን ጥያቄ ህይወታችሁ ላይ ቢቆዩ ጥቅም ነው ወይስ ጉዳት ነው የሚያመዝነው ከራሳችሁ ጋር ያላችሁ ግንኙነት ጤነኛ ነው የሆነ የሚሄደው ወይስ እየደበዘዘ እየሻከረ ጥሩ ያልሆነ ነው የሚሄደው ጥያቄው ራሳችሁ መልሱት እሱን ስትመልሱት ያን ጊዜ ዙሪያችሁ የከበባችሁን ሰው ወይ መቀየር ወይ ማስተካከል አሊያም እናንተ ርቃችሁ ሌላ አዲስ ሰው ራሳችሁን በአዲስ ሰው ለመክበብ መዘጋጀት ይኖርባችኋል ወይ ለመዘጋጀት ታስባላችሁ ምርጫው ለእናንተ ተዋለ ግን ቆም ብላችሁ እንድታስተውሉልኝ ይፈልጋል በምን አይነት ሰው ነው ራሳችሁ የከበባችሁት ይሄንን ይመስላል ለዛሬ ያቀርብኩላችሁ ትምህርት በዚህ መልኩ ይጠናቀቃል ማለት ነው ከራሳችን ጋር ጤነኛ ግንኙነት እንዲኖረን የሚረዱን እነዚህ 6 ነጥቦች ናቸው ወስዳችሁ ተጠቀሙበት ሁሌም እንደምለው እኔ ላስተምራችሁ እችላለሁ በጣም ብዙ ነገር ግን እናንተ ወስዳችሁ ካልተገበራችሁት ምንም ዋጋ የለው ምንም ጥቅም የለው ስለዚህ ወስዳችሁ ተግብሩት ይያልኩኝ የዛሬው ፕሮግራም በዚህ አጠናቀቃለሁ በዚሁ አጋጣሚ ለማታቁኝ አዳዲስ ለሆናችሁ በተለይ በህይወት አሰልጣኝነት ተመራቂ ሲሆን በግል የአንድ ላንድ ህይወት ስልጠና ለምትፈልጉ ወይም የማማከር አገልግሎት ለምትፈልጉ አሳውቁኝ እንገናኛለን አብረን መስራት እንጀምራለን እዚህ ጋር ማስተምረውን ነገር በረንብ ጥልቅ አድርገን እንገባበታለን እናንተ የምትፈልጉበት ቦታ እስከምትደርሱ ድረስ እንገፋበታለንና አሳውቁ በሚቀጥለው ቪዲዮ እስከምንገናኝ ወዳችኋለሁ አከብራችኋለሁ በጣም ነው ማመሰግነው ከተመቻችሁ ሼር ማድረግ እንዳትረሱ ባይ